ሰው አውጃለሁ። ከዚህ አዋጅ በኋላ በሩ እንደዚህ ይሆናል። ታ ታ ታ ለመጨረሻ ጊዜ ታ ታ ታ እስኪ ፕሮፌቲክ ኮድ ይበላንስ። ኮዱ እንደዚህ ነው። የመጀመሪያው ታ ይላል፣ ድምጽ ይሰማል። ምን ይላል? ሁለተኛውስ ታታ፣ ሶስተኛውስ ታታታ። የመጀመሪያው አንድ ጊዜ ምንድነው? ታ። ሁለተኛውስ ታታ፣ ሶስተኛውስ ታታታ። አሁን የምናገረው ቃል በኃይል ታጅቦ ነው የመጣው። የናስ ደጅ፣ የብረት መወርወሪያ ታ፣ እንደገና ታታ፣ ሶስተኛ ታታታ። አንድ ጊዜ ሁለት፣ ሶስተኛ ታታታ። ሟርተኞች የያዙት በር ታ፣ መተተኞች የያዙት በር ታ፣ አስማተኞች የዘጉት በር፣ በጠማማ ሰዎች የተዘጋ ደጅ፣ በክፉ ሰዎች የተያዘ መንገድ፣ አጋንንታዊ አሰራር የዘጋው በር አንድ ጊዜ፣ ሁለት ጊዜ ታታ፣ ሶስተኛ ታታታ። በሩ ምን አለ? አንድ ጊዜ በሩ ምን አለ? ሁለት ጊዜ ታታ። በሩ ምን አለ? ሶስት ጊዜ ታታታ። ጴጥሮስ ታስሮ ወዳለበት ስፍራ በእግዚአብሔር የተላከው መልአክ ሰተት ብሎ ገባ። የመጀመሪያው በር ምን አለ? ታ። ሁለተኛው ታ፣ ሶስተኛውስ ታታታታ። የመጀመሪያው በር አውቆ ተከፈተ። ሁለተኛውም አውቆ ተከፈተ። ሶስተኛው ወደ ከተማ የሚያወጣው ትልቁ ምን አለ? አውቆ ተከፈተ። ስለዚህ አንድ ጊዜ፣ ሁለት ጊዜ፣ ሶስተኛ ደናደር። እስኪ ሶስት ታ አንብቡልኝ። ታ ሲደመር ታ ሲደመር ታ ይሆናል ታታታ። የአገልግሎት በር በኢዩ ፊት ታታታ። ክፉ ሰዎች እያዩ ታታታ። አትሄድም የሚሉት እያዩ ታታታ። አንዳንድ ሰዎች በ24 ሰዓት ውስጥ፣ አንዳንድ ሰዎች በ48 ሰዓት ውስጥ፣ አንዳንድ ሰዎች በ72 ሰዓት ውስጥ፣ አንዳንድ ሰዎች በአንድ ሳምንት ልዩነት በሩ ታ ታታ ታታታ ታ ታታ ታታታ ይላል ብያለሁ። ይከፈታል አይከፈትም? ይለቀቃል አይለቀቅም? ዛሬ ማግኘት አለብኝ፣ አንተን ማግኘት አለብኝ ብዬ ነው። ጌታ ካልተናገረኝ ዝያለሁ። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። አይደክሙም፣ አይታክቱም፣ ከክብር ወደ ክብር ይሄዳሉ። ብዙ ነገር ተይዞብሃል። ያለኝን ሁሉ ሽጫለሁ። መኪናው 3 መኪኖች ነበሩ፣ ከእጄ ወጥተዋል፣ የሉም። የሰራሁት ስራ ብዙ ብር ነበረ፣ ተይዞብኛል። የናንተን ቦታ በመተትና በድግምት አስለቅቆ የተረከቡትን ዛሬ በእግዚአብሔር ቃል አስለቅቄ እንድትረከቡ አደርጋለሁ። ይሄ አውቶሪቲ አለኝ እኔ። አመናችሁም አላመናችሁ ይሄ ስልጣን ከጌታ የተሰጠኝ ነው። ቦታችሁን የለቀቃችሁ ሰዎች፣ ደንበኛችሁን የለቀቃችሁ ሰዎች፣ ጤናችሁን የለቀቃችሁ ሰዎች፣ ወፍራም ፋይናንሳችሁን የለቀቃችሁ ሰዎች ከዛሬ ጀምሮ ቀኑንና ሰዓቱን ያዙ። እግዚአብሔር በ100 እጥፍ ነገሩ ይመለሳል አለኝ።
ተመልሶ ይመጣል አለ። የበታች በሆናችሁበት ከተማ የበላይ ትሆናላችሁ። 4 ዓመት ሆኖታል ጠላት ያንተን ነገር ያበላሸው። 4 ዓመት ነው። ትክክል 4 ዓመት ነው። 4 ዓመት ነው። ሁሉ ነገር ወደ ኋላ የመጣው በቃ ቤት ቁጭ ነው ያልኩት። የሰራሁት ስራ ክፍያ ተከልክዬ ወጣለሁ ገባለሁኝ ባዶ። ከአንድም 2 3 መኪና ነበረኝ ከእጄ ወጡ። ክፍያዬም ተያዘ። በቃ እጅ እግሬ ታስሮ አቅቶኝ ደክሞኝ ዝዬ ነው። አንተ በምትኖርበት አካባቢ የሚኖር ሌላ አንድ ቢዝነስ ማና ያለው እሱ እጁ ላይ የያዘውን ኃይል ከእጁ ቀማለሁ። ሃሌሉያ ሃሌሉያ። ያንተን በረከት የወሰደው እሱ ነው። በተሰጠኝ ስልጣን በኢየሱስ ክርስቶስም አስመልሳለሁ። እስኪ አንድ ሰው አሜን ይበል። ያላ ቃል ከመጣ በሩ ምን ይላል? በሩ ምን ይላል? ለመጨረሻ ጊዜ በሩ ምን ይሆናል? የበታች በሆንክበት የበላይ አድርጋል። አሜን። ገንዘብህ ተወስዷል፣ ንብረትህ ተሽጧል፣ ቤትን በታትኖ አንተን አልጋ ላይ ለመጣል ይሄንን ዜና ሰምቶ ነው የተቀመጠው ይሄ ሟርተኛ። ጌታ ግን እንደዚህ አለኝ፣ እሱ ወደ ቤት ይመለሳል፣ አንተ ወደ አደባባይ ትወጣል። ሃሌሉያ ሃሌሉያ ሃሌሉያ። ለእናንተ የተላከውን ሞት ወደ እነሱ መልሳለሁ። እነሱ ጋር የተያዘውን የእናንተን በረከት በፍጥነት መልሳለሁ። እስኪ አንድ ሰው ጮሆ አሜን ይበል። ባለቤቴ ብዙ ጊዜ ትናገረኛለች፣ ይሄ ከዚህ ሰው ራቅ ትለኛለች። ምክንያቱም አሁን ጌታ የተናገረው ትክክል ነው፣ አጠገቤ ነው ያለው። እስኪ ቆይ ናልኝ አንዴ ጆሮ ላይ ልንገር፣ ሰውየውን ልንገር። ይሄ ሰው መጋዘን አለው። አዎ ትክክል። ገንዘብን ወስዶ ነው። የሚገርም ነገር በ10 ሺህ ብር ላይ ነው ያስደገመው። የሚገርም ነው። እኔ አፍ ለአፍ እናገር ነበረ ከጌታ ጋር። ለምንድን ነው እንዲህ የሆንኩት? ይሄ እንቆቅልሽ ሆነብኝ። ምክንያቱም ሰውን ዝም ብዬ እንትን ማለት እጅግ በጣም ነው የምንቀራረበው። ትነግረኛለች። ይኸው ባለቤቴ እዚህ ያለች በጣም የጸሎት ሰው ናት። ታውቃለች፣ በቃ ታውቃለች። የቅርብ ሰዎች ናቸው ባይዘው የሚጎዱት። ቶሎ መልሳለሁ ብሎ ወስዶ ነው። ትክክል። ባንተ ገንዘብ ላይ ነው ያስደገመው። አዎ እግዚአብሔር እንደዚህ አለ፣ መንፈሱ መትቻለሁ። አሜን። ስምህ አክሊሉ ነው። አዎ አክሊሉ ነው። አክሊሉ ነው። ኦኬ አባዬ። አቤት። 1 2 3 4 5 6 ቤተሰብ አየሁ። አዎ 6። ደህና ነሽ? እግዚአብሔር ይመስገን ሰላም ነኝ። ታምኛለሽ? አዎ። ምንተስኖት የሚባል ሰው ልጄ ነው። ልጅሽ ነው? አዎ። ከዚህም ከዛም ሆኖ ተደምሮ በአንድነት የሚያስጨንቃችሁ ኃይል ከጫማችሁ በታች ይሆናል። አሜን። ከጫማችሁ በታች ይሆናል። አሜን። እስኪ ከኔ ጋር አንድ ጊዜ እርገጡት። አደገኛ የሆነ የመንፈስ አሰራር ነበረ ፋሚሊ መካከል። ትክክል። በየእንትኑ በ21 ግንቦት ራሱ ግንቦት የሚደገስ ድግስ ነበር፣ የሚደረግ ነገር ነበር። በጣም ለብዙ ዘመን ከ50 ዓመት በላይ የተደገሰ። አባት ሞቷል። ሻንቆ። አዎ ሻንቆ። አዎ ትክክል። አንድ ጊዜ በሩ ምን አለ? ሁለተኛውስ? ሶስተኛ? እስኪ ይደገም አንድ ጊዜ። 2 ሶስተኛ ሞቶ የሞጎ ዛሬናጌ ኦባይሲዮ ላጎባ ኢየሱስ ማሃይጓጓ ይተገናጌ ኦባይሲዮ ላጎባ ኢየሱስ ማሃታ ቦላራ ሄበትያጌ ኦባይሲዮ ላጎባ ኢየሱስ ጫርኮይ ቤታ ሂኮኮሪዮጌ ኦባይሲዮ ላጎባ ኢየሱስ ኤጌ ሞቶ የሞጎ ዛሬናጌ ኦባይሲዮ ላጎባ ኢየሱስ ማሃይጓጓ ይተገናጌ ኦባይሲዮ ላጎባ ኢየሱስ ሃታ ቦላራ ሄበትያጌ ኦባይሲዮ ላጎባ ኢየሱስ ኤጌ ጫርኮይ ቤታ ሂኮኮሪዮጌ ኦባይሲዮ ያልተነካ ቁልፍ እጁ ላይ መጥቶ ተቀመጠ። አሜን። ጤናውን መልሳለሁ አለ። አሜን።
እግዚአብሔር የዚህን ሰው ጤና መልሳለሁ። አሜን። የተወሰደበትን ገንዘብ እመልሳለሁ። አሜን። የእስራኤል አምላክ ይባርክ። አሜን። አንተ ለምድሪቱ ተጠርተህ ድንቅ ተአምር በአንተ ብዙ እናያለን፣ ብዙ እናያለን። አሜን። አሁንም እግዚአብሔር ከእድሜ እድሜ ከጸጋ ጸጋ በረከት በአንተ ላይ ይፍሰስ። ለምድሩ በረከት ሁን። አሁንም በረከት ነህ፣ በረከት ሁን። እጅግ እንወድሃለን ከነ ቤተሰቤ እጅግ እንወድሃለን። በቃላት መግለጽ በማይቻል መልኩ እንወድሃለን። ተባረክልኝ። ሊበላሽ ጫፍ ላይ ያለ ጠርዝ ላይ ያለ ነገር ያለው እግዚአብሔር ጣልቃ ገባለሁ። አሜን። እኔ እያለሁ አይበላሽም። አሜን። ጌታሽ ነኝ። አሜን። እኔ እጅ ላይ ነው ያለው አለ። አሜን። ያንቺን ጉዳይ የያዝኩት እኔ ነኝ። አሜን። ዛሬ በውስጥም በውጭም ያለውን ችግር እንሰብራለን። አሜን። ጠላት በጣም እየተከታተለሽ ያለበት ጊዜ ነውና እግዚአብሔር በእጁ ውስጥ አትገቢም አለኝ። አሜን። በከፍተኛ ሁኔታ ጠላት ሊያጠፋሽ መጥቶ ከሞት እጅ ፈልቅቄ ያወጣው ሸኔ ነኝ አለ። አሜን። ለመራመድ እግሩ የተያዘውን ሰው እሱ ቤተሰብ በኩል ታውቂያለሽ? አባትየው ዊልቸር ላይ ነው። ዊልቸር ላይ ነው ያለው። ዊልቸር ላይ ነው ያለው። ባልሽ አባቴ አባተ የ7 ዓመት ምርኮ መልሳለሁ። በቃ ጥሩ ስራ ነበረ። በቃ ፈርሷል። አሁን በተለይ አሁን ላይ በቃ ለመዝጋት አስቤ ሱቄን የሚረከበኝም ሰው አጥቼ በዚህ አይነት ስሜት ነው ወደዚህ የመጣሁት። 30 ሺህ ወይ የሰጠሽበት ወይ የተቀበልሽበት ኬዝ ትዝ ካለሽ ንገሪኝ። ብቻ ለሆነች ልጅ ማለት ሞባይል ቤት ነበረኝና እቃውን ማለት መጨረሻ ላይ እንዲሁ አልሆንልኝ ብሎ በቃ ስዘጋው የ30 ሺህ ብር እቃ ሰጥቻታለሁ። ሽጠሽ ብሩን ታመጫለሽ ብዬ የ30 ሺህ ብር እቃ እንደዚህ 30 ሺህ ብር አካባቢ። በዚች ሴት አማካኝነት የተደረገውን ረጅም ዓመት ያስቆጠረውን መተት ጌታ ይሰብር ያለው አለ። አሜን። ይሄንን ትንቢታዊ አዋጅ እየተናገርኩ የሆነ ውሃ ሰብሮ ስመጣ ያለው አሜን። በረከቷ ሲለቀቅ ነው መመለከት። አሜን። እስኪ አንድ ሰው ተለቀቀ ይበል። ተለቀቀ። በልብ ያልታሰበ በአይን ያልታየ በጆሮ ያልተሰማ አዲስ ነገር ይሆናል። አሜን። አዲስ ነገር ይሆናል። አሜን። ትዕግስት የባዲያስ በሩ ምን አለ? እስኪ ከኔ ጋር ተከፈተ በሉ። ተከፈተ። በሩ ተከፈተ። ንግድ ፍቃዳችሁን ለመመለስ የተዘጋጃችሁ ሰዎች እንዳትመልሱ። አንተ እጅ እንዳሰጥ እጅ ላለ መስጠት ከወሰናችሁ ማሸነፍ ትችላላችሁ። አሜን። ማሸነፍ ትችላለህ። ማሸነፍ ትችላለህ። እስኪ አንድ ሰው ከኔ ጋር ማሸነፍ እችላለሁ ይበል። ማሸነፍ እችላለሁ። የኔ እናት ይሄ መልእክት ያንቺ ነው። ማሸነፍ ትችያለሽ። አሜን። የዛሬ 8-9 ዓመት ይመስለኛል ማለት እዛ ሀገር ጴንጤ ሲባል ሰማለሁ እንጂ ስለ ጴንጤ መጥፎም መልካምም እንትን የለኝም። ብቻ ሞባይል ቤቱን እንደዘጋሁ አካባቢ ይመስለኛል በጣም ታመምኩ ማለት ነው። በቃ ሽንት ማጥ፣ ኩላሊት መቆም እስኪያቀተኝ ምናምንና ትሞቻለሽም የሚል ድምጽ ሰማለሁ። ግን ሰው ይሁን ሰይጣን ይሁን እግዚአብሔር ይሁን እውቀቱም የለኝም እና ያን ድምጽ ግን አምኜ ተቀበልኩ እንደምሞት። የሚያስጨንቀኝ መሞቴ ሳይሆን ልጆቼን ለማን ትቼ እኔ ያለ እናት አድጌ ልጆቼ ያለ እናት ሊያድጉ ነው እያልኩ በጣም እጨነቃለሁ። እና ወደ 4 ዓመት የቆየ ሰራተኛ ነበረችኝ። እናቷን ልትጠይቅ ሄዳለች። ለእሷ ምናልባት ሳትመጣ ከሞትኩ ብዬ አደራ ልጆቼን ነፍስ እስኪያውቁ ምናምን ብዬ ሁሉ በቃ የጻፍኩበት ጊዜ ነበር። እና ብቻ እንዲህ እያልኩ በጣም በብዙ ጭንቅ እያለሁ ቴሌቪዥን እንዳይ የሆነ ልቤ የሆነ ትእዛዝ አይነት ነገር ነው። ሄጄ ቴሌቪዥን ሳይ ወደ ታች ወደ ላይ እያደረኩ ሳይ አንተ ቻናል ላይ ደረስኩ። ከዛ ያንን ቻናል ሳይ የሆነ መንፈስ ይጮሃል ማለት ነው። ያ የሚጮኸው መንፈስ እንዳለ እኔ ጋር ያለ ችግር ነው። ከዛ ምንድነው ይሄ ነገር ብዬ ሳይ በቃ መንፈሱን አስወጣህላት ማለት ነው። ከዛ ልጅቱ እንደዚህ ነው ብላ ተናገረች። ከዛ በኋላ የኔም ችግር እንደዚህ ሊሆን ይችላል ማለት ነው። ሳይ ብቻ በየቀኑ ጌታን እየተቀበልኩ ሳይ በዛን ጊዜ በጌታ አልነበርሽም? አልነበርኩም ጭራሽ። ምንም እውቀቱም የለኝም። ዋው ጌታ እኮ ድንቅ ነው። እሺ ከዛ በቃ በየቀኑ ነው ጌታን የምቀበለው። የዛን ሰዓትማ ልክ ይሄን ካየሁ በኋላ አንዷ ቀጥሎ ምን መሰከረች? አንተ ስትጸልይ ቤቴ ሁኜ ዘይትና ውሃ ይዤ ጸልዬ የእህቴ ልጅ አማኑኤል ነበረ ወስጄ ቀባሁት፣ አሁን እናቱ ጋር ነው ምናምን ስትል ሰማሁ።
ዘይትና ውሃ ከቴሌቪዥኑ አጠገብ አደረኩ። መጸለይ ምናምን የማውቀው ነገር የለም። በኋላ ትንሽ ቆይቼ ብቻ ተቀባሁት፣ ሴትዮዋ ስትል እንደሰማሁት ማለት ነው። ከዛ በኋላ ተሻለኝ። ዋው! ተሻለኝ አይደለም፣ ተሻለኝ። ደስ ይላል በጣም። በቃ እንደዛ ሆነ። ከዛ በኋላ በቃ ሱስ ሆነብኝ። አለቅሳለሁ፣ አያለሁ ምናምን። ወደ 2 ባጭሩ ነው የምነግራችሁ። ወደ 2 ዓመት ቤቴ ቻናል እያየሁ አመለኩ ማለት ነው። ከዛ በኋላ ብቻ እግዚአብሔርን ብቻ የሆነ ነገሮችም ሲገቡኝ በቃ እንዴት ነው ማምለክ የምችለው እዚህ ሀገር ጴንጤት ነው ምናምን የሚለውን ነገር ለራሴ መጠየቅ ሲጀምር እግዚአብሔር ሰው ላከልኝ። ሰው ልኮልኝ ማለት በባለቤት አማካኝነት ነው ያሴ የመጣው፣ ግን ለኔ ይገባኛል እግዚአብሔር እንዳላከው። ከዛ ሰውየው ጌታን አስቀበለን፣ ሰዎች ጋር አስተዋወቀን፣ ክርስቲያን የሆኑ ሰዎች ጋር እንዲህ እያልኩኝ በቃ እየዳንኩ ውጊያም አለ። በቃ ተሻለ። ከዛ በኋላ እንደዛ ሆነ እና በቃ እንደዚህ እያልኩ በቃ ደስተኛ መሆን ጀመርኩ። ግን ነገሮቼ ደግሞ እንደዚህ እየወረዱ መጡ እና እቤቴ አሁን ስነሳ በቃ ማለት በቃኝ ማለት በየአመቱ ከዛ በኋላ እመጣለሁ። በየአመቱ በቃ አንዴ እመጣለሁ እዚህ እና በተስፋ አሁን ግን ስመጣ በቃ ጌታ ሆይ አሁን ግን ይበቃኛል ማለት ብዙ ነገር በቃ እጅግ በጣም ከምለው በላይ በቃ ተዘጋግቷል ነገሮች፣ ይበቃኛል ብዬ መጣሁ እና ልክ ቤቴ እንዳሰብኩት ነው አሁንም እግዚአብሔር ያደረገው። እስኪ የኔ ነገር አይዘጋም በይ። የኔ ነገር አይዘጋም። የኔ ነገር አይዘጋም። ለመዝጋት ተሰልፎ የወጣ ኃይላየው ተበተነ። አሜን። በእግዚአብሔር ኃይል ተበታተነ። አሜን። ጉባኤ ከኔ ጋር የኔ ነገር አይዘጋም ይበል። የኔ ነገር አይዘጋም። ኋላችሁ ሆኖ ፍጥነታችሁን የሚይዝ ወደ ኋላ የሚጎትት አጋንንታዊ ኃይል አያለው። ከዚህ አዋጅ በኋላ በጌታ በኢየሱስ ክርስቶስ ስም ትንቢተ ኢሳይያስ ምዕራፍ 40 ቁጥር 31 ላይ እንደተጻፈው ቃል እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ አይደክሙም፣ ይሄዳሉ። ይሄንን ኃይል አወጅኩ። ጠላት በ20 አማኞች በ120። እስኪ አንድ ሰው ጮሆ አሜን ይበል። ሟርተኞች በ20 ክርስቲያኖች በ120። የእናንተን ፍጥነት ለመቆጣጠር የወጣ ፍጥነቱ ተመታ። መንኩራኩሩ ታሰረ። ኃይሉ ተመታ አለኝ ጌታ። በቃ ልናገር፣ መኪና ተለቀቀ። አሜን በኢየሱስ ስም አሜን። በጌታ በኢየሱስ ስም ቤት እየሰራው ነው፣ ጨርሼ መኪና ገዛለሁ እያልኩ ለነሱም ያወራው ነበር። ቤት እየሰራው ነውና ግንባታ ጨርሼ ፊኒሺንግ ነው የቀረኝ። በቃ ከዚህ በኋላ መንገዱ ቤተሰቤ ያለበትና እኔ የምኖርበት በጣም ስለሚያደክም ቀጣይ በመኪና ነው የምመጣው እያልኳቸው ነው። በጨለማ ውስጥ የተደበቀውን የሀብት መዝገብ ተረከብኩ በጌታ በኢየሱስ ስም 150% እርግጠኛ ሆኜ ነው የምናገረው፣ መኪና ይመጣል። አሜን በኢየሱስ ስም። ደመና የለም፣ ነፋስ የለም፣ ምልክት የለም። እውነት ነው ግን አለኝ እጄ ሙሉ ነው። አሜን። ጌታ እኮ ነው የሚለኝ። እጄን ሲዘረጋ ትጠግባላችሁ። በእጄ ላይ ብዙ በረከት አለ አለኝ። መኪና ብቻ አይደለም፣ መኪናዎች ይመጣሉ። ስራ ብቻ አይደለም፣ ስራዎች ይመጣሉ። በር ብቻ አይደለም የሚከፈተው፣ በሮች ይከፈታሉ። ሃሌሉያ። መኪና ስትገዢ በስምሽ አሰር መሳይ ነው ስሜ። ኦኬ ሃሌሉያ አሜን። እሺ እንኪ ይሄ ልብሬ ነው። አሜን በኢየሱስ ምንድነው? ልብሬ ነው። ምንድነው ይሄ? ልብሬ ነው። ይዘሽ ወስጃለሁ በኢየሱስ። አንተ ጋር ሶፍት ነው፣ እኔ ጋር ልብሬ ነው። እኔ ሶፍትን ወደ ልብሬ የመቀየር ኃይል አለኝ። እጇው ሲገባ ትሹ ነው። ከሆነ ቀን በኋላ አሜን መሳይ የሚል ልብሬ ይሆናል። አንተ እዚህ አሜን እያልክ ነው። በሩ ዛታ እያለ ነው። አሜን። አንድ ጊዜ፣ ሁለት ጊዜ፣ ሶስት ጊዜ ታታታ አለ። ከዘሮችሽ የተለያዩ ሰዎችን አስነሳለሁ። አሜን። አገርን የሚያገለግሉ ይነሳሉ። አሜን።
እግዚአብሔርን የሚያገለግሉ ይነሳሉ። ግን አንድ ነብይ አይቻለሁ ናሆም። አሜን በኢየሱስ ስም። አሁን እዚህ የነበረው ልጅ ነው። እግዚአብሔር እንደዚህ ብሎኛል፣ ጠላት ይፈልጋል፣ ግን ከጠላት እጅ ወስጄ አሜን አገልጋዬ እንዲሆን አደርገዋለሁ። አሜን። ወንድሜ ያንተን በር ከፍቻለሁ። የረገጥክበት እንዲባረክ ጸልያለሁ። አንተን የሚቃወም ወደቀ ያለኝ ጌታ አሜን። ተደብቆ የሚቃወሙት አሉ፣ ግን ጌታ እንደዚህ ብሎኛል፣ ተቃዋሚዎችን በትናለሁ። አሜን። በእነሱ ፊት በሞገስ ትወጣለህ፣ በሞገስ ትገባለህ። አሜን። ሊቋቋሙ አይችሉም አለኝ ጌታ። አሜን። በሚያሸንፍ ኃይል ትገለጣለህ። አሜን። ደህና ዋሉ፣ ደህና ዋሉ፣ ደህና ዋሉ።